ከሐዘን ተውጣችኋል? ሌሊቱን በለቅሶ ቢታደርም በማለዳ ደስታ ይመጣል። መዝሙር 30 ቁጥር 5። እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። የዘላለምም ደስታ በራሳቸው ላይ ይሆናል። ደስታንና ተድላን ያገኛሉ። ሐዘንና ለቅሶም ይሸሻል። ኢሳይያስ ምዕራፍ 51 ቁጥር 11። ሰማይ ሁሉ የሰውን ደስታ ለማየት ይመኛል። ሰማያዊ አባታችንም ለፍጥረታቱ ደስታን ሊያመጣ የሚችልን የትኛውንም መንገድ አይዘጋም። የራሳችን አድርገን ብንይዘው ደስታን ሊያመጣልን የሚችልን ማንኛውንም ነገር እግዚአብሔር ሊያስጥለን እንደሚፈልግ አድርገን ልናስብ አይገባም። እርሱ እንድንጠላው የሚጠይቀን ለራሳችን ይዘን ብናስቀረው መልካም የማይሆነውንና እውነተኛ ደስታ የማያመጣልንን ነገር ነው። በሰቆቃ በምሬትና በተሰበረ ልብ ተጨናክፈን እንድንቀር እግዚአብሔር አይፈልግም። ኦ የተባረከው አዳኝ ዓይናቸው በእንባ ተሸፍኖ እርሱን ማየት በተሳናቸው ብዙ ሰዎች አጠገብ ቆሟል። በቀላል እምነት እርሱን ስንጠማጠመውና እንዲመራንም ስንማጸነው እጃችንን አጥብቆ ለመያዝ ይናፍቃል። የኢየሱስ መጽናናትና ሰላም ወደ ሕይወታችን እንዲገባ ብንፈቅድ በታላቅ ፍቅር ወደ ተሞላው ልቡ እንጠጋለን። ብዙዎች ሐዘንተኞች ተስፋ የቆረጡና በመታመን የደከሙ ናቸው። ከእርሱ ይልቅ በከፋ ሁኔታ ውስጥ ያለን ሰው ለመርዳት አንድ ነገር ያድርጉ። በዚያን ጊዜ በእግዚአብሔር ብርታት እየጠነከሩ ያድጋሉ። የየዕለቱ ሕይወት ችግሮችና ጭንቀቶች አእምሮአችሁን እንዳናውጡት እንዲሁም ግንባራችሁን እንዲያጨማድዱት አትፍቀዱ። የምትፈቅዱላቸው ከሆነ ግን ሁል ጊዜ ለመናደድና ላለመነሳት ምክንያት አታጡም። ከሕይወት የምናገኘውም የምንፈልገውን ነው። ሐዘንና ችግርን የምናሳድድ ከሆነ ብዙ እናገኛለን። ሐሳባችንና ችግራችንም በእነርሱ ይዋጣሉ። ነገር ግን የነገሮችን ብሩህ ጎን ብንመለከት ደስተኛና ፈገግተኛ ሊያደርገን የሚችልን ብዙ ነገር እናገኛለን። ኃላፊነታችንን በሚገባ ለመወጣትና ለሌሎች ደስታ ማግኘት ምክንያት በመሆናችን ከምናገኘው እርካታ የተነሳ መላው ሰውነታችን አዲስ ሕይወትን ያገኛል። ክርስቶስን እንደ ቃሉ የሚቀበሉ፣ ነፍሳቸውን ለእርሱ ጥበቃ አሳልፈው የሚሰጡ፣ ሕይወታቸውን በእርሱ አመራር ስር የሚያደርጉ ሰላምና ጸጥታ ሁሉ ኢየሱስ በመገኘቱ የሚያጎናጽፋቸውን ደስታ ከዓለም የሆነ ምንም ነገር ሊሰርቃቸው አይችልም። የእግዚአብሔር መንፈስ ልብን ሲቆጣጠር ሕይወትን ይለውጣል። በኃጢአት የቆሸሹ አስተሳሰቦች ወደ ጎን ይደረጋሉ። በኃጢአት የተሞሉ ድርጊቶች ይወገዳሉ። ፍቅር፣ ትህትናና ሰላም የቁጣን፣ የቅናትንና የጥልን ስፍራ ይወስዳሉ። ደስታ የሐዘንን ስፍራ ይወስዳል። የፊትም ገጽታ የሰማይን ብርሃን ያንጸባርቃል። ሸክምን የሚያንከባልለውን እጅ ወይንም ከሰማይ ዙፋን የሚወርደውን ብርሃን ማንም አያየውም። በረከት የሚመጣው ነፍስ በእምነት ራሷን ለእግዚአብሔር ስታስረክብ ነው። ደስተኛ መሆን የእግዚአብሔር ልጆች ተግባር ነው። ደስተኛ የሆነን አስተሳሰብ ሊያደፋፍሩ ይገባል። ዘውትር በሐዘን ጽልመት ተውጠውና በሚሄዱበት ሁሉ የሐዘንን ጥላ እያጠሉ በሚኖሩ ልጆቹ እግዚአብሔር ሊከብር አይችልም።